ሻለቃ ስንታየው ግዛው እባላለሁ። የ204ኛ ኮር 38ኛ ክፍለ ጦር ጤና ኃላፊ ነኝ። ለዚህ ደም እንድንሰጥ እንድንግዝ ያስደረገን የእናቶች ሞት በወሊድ ጊዜ የሚከሰቱትን የደም ማነስ ለነሱ ለመርዳትና ማንኛውም ጊዜ አደጋ በሚደርስበት ሰዓት ደም እጥረት ለሚደርስባቸው ሰዎች የሚውል በሚል ተነሳሽነት ነው እየሰጠን ያለነው ማለት ነው። ጊዜ ማለት ነው። ይሄ ለአራተኛ ጊዜ ነው እየሰጠን ያለነው። በኦሮሚያ ክልል እያለን 2 ጊዜ ሰጥተናል። እንደዚሁ ማለት ነው። እዚህም በተመሳሳይ መተን እየሰጠን ነው ያለነው ማለት ነውና ያነሳሳን እንድንሰጥ ያነሳሳን በተለያዩ የእናቶች ወሊድ ጊዜ በሚፈጠር የደም ማነስን የደም እጥረትን ለመቀነስ ለነሱ እንዲውል የሚል በሚል ነው ተነሳስተን እየሰጠን ያለነው ማለት ነው። እንደዚህ ከሰራዊቱ ጋር የተግባባንበት ምክንያት በየጊዜ ለሚፈጠሩት የደም እጥረት ለሚያጋጥም ችግሮች የሚውል በሚል በምንናገርበት ጊዜ ደምም እንደዚሁ ማለት በቀላል ጊዜ ሊተካ በውሃ በቀላሉ ሊተካ የሚችል ስለሆነ ለሰውነታችንም አስፈላጊ ነው፣ ጥቅም እንዳለ ጭምር ግንዛቤ ሰጥቼ ነው ይሄን ሰራዊቱ ተግባብቶ እንድንሰጥ ተስማምተን እዚያውን እየሰጠን ያለ ነው ማለት ነው። ለመላው ኢትዮጵያ ማስተላለፈው መልእክት ማለት ነው በየጊዜ ለሚፈጠሩ ችግሮች እያንዳንዱ ሰው ማለት ነው ምንም ማለት አይደለም በቀላል ጊዜ ሊተካ የሚችል ስለሆነ ሁሉም ማለት ነው ተባብሮ ደም ለሚያስፈልገው ሰዎች ማለት ነው በተነሳሽነት ሰጥቶ ደማቸውን እንድንሰጡ ነው ለነሱ መልእክት የሚያስተላልፈው ማለት ነው ለኢትዮጵያ ሕዝብ በሙሉ ማለት ነው። ምክትል አስር አለቃ ተስፋ ገብረ ጻዲቅ እባላለሁ። የክፍለ ጦር ወንጀል መርማሪ ነኝ እና ያው ደም ለመለገስ ያነሳሳው በአካባቢያችን የተለያየ በወሊድ ምክንያት ደም ለሚፈሳቸው እናቶች ሲቸገሩ አይተናል። ከዚህ በመቀጠል ደግሞ በግዳጅ ሰዓት የኛ ጓዶችን ብዙ እየቆሰሉ ደም እያነሳቸውን አይተናል እና ያንን አይተን ሰውን ለመርዳት ሰው መሆን በቂ ነው በሚል መርህ ደም ለመለገስ ተነሳስተን ያው እንግዲህ መከላከያ ሰራዊታችን ያው ሀገር ድንበር ዳር ድንበሩን በመጠበቅ ጠላትን በማጥፋት ነው በዋናነት ግዳጁ እና ከዚህ ጎን ለጎን ደግሞ ደም በመለገስ የተቸገሩትን በመርዳት ቤት ያጡትን ቤት በመስራት በመርዳት ይታወቃልና ህብረተሰቡም እኛ ይሄን አይቶ ደም በመለገስ የተቸገሩትን በመርዳት እና ደግሞ በተለያየ አደጋ ምክንያት ደም አጥተው ለተቸገሩ ወገኖቻችን ደም በመለገስ እንዲተባበሩ መልእክቴን አስተላልፋለሁ። ሰቆጣ ወረዳ የእናቶችና የወጣቶች ኦፊሰር ነው። ስለዚህ ያው ዛሬ እንግዲህ በተለይ ከመከላከያ ሰራዊት የደም ማሰባሰብ ስራ ነው እየሰራን ያለ ነው። ይሄ እንግዲህ ያው እንደሚታወቀው እንግዲህ የክረምት በጎ ፍቃድ ከሚሰሩ ስራዎች አንዱ እንደ ጤናም እንደ ሌሎች ሴክተሮች እየሰራን ያለ ነው። አንዱ የደም ማሰባሰብ ነው። ስለዚህ የደም ማሰባሰብ ስንሰራ እንግዲህ ከታች ከማህበረሰቡ በወጣቶች በማህበረሰቡ በመንግስት ሰራተኛና እንደዚሁ ደግሞ ከመከላከያ ሰራዊትና ሌሎች የደም ማሰባሰብ በምናገኝበት ቦታዎች ነው እንግዲህ ግንዛቤ እየሰጠን ያለ ነው ማለት ነው። ስለዚህ ከዚህ ከመከላከያ ጋር ምንድነው በተለይ በመሪያቸው ማለት ነው በሻለቃዎች በመሪያቸው ከነሱ ጋር ደብዳቤ በመጻፍ በመነጋገር ቀድመው ግንዛቤ ፈጥረው እንደገና ደግሞ በስም ዝርዝር ለይተው ያሳውቁና በዛ መሰረት ስለዚህ በዛሬው ዕለት አሁን በመከላከያ ሰራዊት ያው እንደምታዩት ቅድም እንዳያችሁት በደንብ እየለገሱ ይገኛሉ ማለት ነው። ስለዚህ ይሄ የደም ልገሳ አገልግሎት የሚውለው ይታወቃል። እንግዲህ በተለይ እናቶች በደም እጥረት ብዙ እየሞቱ የሚገኙት ያው በደም እጥረት ነው። በወረዳችንም ከሞቱት እናቶች ስናየው አንዱ የደም መፍሰስ ነው እንግዲህ ከፍተኛ እንትን ያለው። ይሄ ደም ለእናቶች ብቻ አይደለም፣ በተለይ ደግሞ ድንገተኛ አደጋዎች አሉ። በተለይ በእንግዲህ ድንገተኛ አደጋ ለምሳሌ የደም መፍሰስ ደም መተካት ያስፈልጋልና ስለዚህ ይሄኛውን በዛ ልክ ይሆናል። ያው እንደሚታወቀው ደም ከሁሉም የምንወስደው ደም አንድ አይነት አይደለም፣ የተለያየ ደም ነው። ኤኦ አይነት አለ፣ ቢ ፕላስ ቢ ማይነስ አለ፣ እንደዚሁ ኤ አለ፣ ኤ ፕላስ ኤ ማይነስ ኤ ፕላስ። ስለዚህ ለምሳሌ አሁን
ኦ ያለው ሰው ወይም ደግሞ ቢ ያላት ሰው ቢ ከሆነ የሚለገሰው ከቢ ነው ወስደን ለዛኛው የምንለግሰው ማለት ነው። ስለዚህ በዛ አይነት በደም አይነታቸው ለዛኛው በደም አይነት እየተሰጠ ይገኛል ማለት ነው። ስለዚህ በዚህ መሰረት ያው የተሻለ ስራ የተሰራ ነው። እንግዲህ ቀጣይም አሁን እዚህ ሰቆጣ ቴክኒክና ሙያ ከሚገኙ ኮሌጅ ከዚህኛው ሻለቃ ነው አሁን እያሰባሰብን ያለ ነው። ቀጣይ ደግሞ በተለይ በጸመራ ሰቆጣ ዙሪያ ጸመራ ላይ ያሉ የመከላከያ ሰራዊቶች አሉ ስልጠና ያሉ ማለት ነው። በእነሱም በተመሳይ እንደዚሁ እንቅስቃሴና ያው የግንዛቤ ፈጠራ እየሰጠን እንገኛለን ማለት ነው። ስለዚህ ይህን ለማለት ፈልጌ ነው።